ግን ደህና ነህ? አዎ ደህና ነኝ። ግን ትወጃታለሽ? በጣም። ቆይ ብትኖር ምን ክፋት አለው? ማሚ አምጥታኛ ናት አሳድገንም ነበር። ድል ማሚ ልጅ ናት። ዋ ተወኝ አልኩህ እንጂ ምንድነው? በቃ አንድ ነገር አወቅሽና ትልቅ ነገር እንዳወቀ የምትሆኚው። እድል እስኪ ለምን ቤተሰቤ እንደፈለግሽ ንገሪ። በቃ ትንሽ ጭንቀት እንዲለቀቅ ጸጉር ማድረግ ላድርግ። እሺ አንቺ እያደረግሽልኝ ያለሽ ነገር ምንድነው? ምን ላድርግልሽ ደግሞ በዚህ ሰዓት? ሁኔታ እኮ ምንም ነገር ቢሆን ብናገር አይካብስ። ምን አደረገችክ? ከኔ በላይ እኮ አንተን ነው የምትወድክ። የእሷ ፍቅር ባፍንጫ ይወጣሽ። ወጣት ነህ፣ ብዙ ነገር ሊገጥምህ ይችላል። ነፍስ ከማጥፋት ወዲያው አላትልም። ፊት ለፊቷ ያለው የእህቷ የሚያሳዝን ፊት እንኳን እሷን አያሳዝናት። ላለመጨነቅ ሞክር፣ ጸሎት አድርግ። አክስቴ ቢኒ ጣልቶኛል፣ ሊያየኝ ራሱ አይፈልግም። ሚላት ሌላ ችግር መፍጠር ማትፈልጊ ከሆነ ቀጥ ብለሽ ውጪ። ከኔ ካብሮ አደጉ ትናንት የመጣችው እድልን አስፈልጦ ይዟት ወጣ አይደል? ምን ሆነች? ልቅም ያለች ቆንጆ ከነጸባይዋ። እስካሁን እኮ አልመጡም። ይሄን እኮ አላማችን እየቀጩ ነው። ልጅ በረከት ነው፣ እሱ ላንቺ ነው። ትስራ ብለው ለላኳት ቤተሰቦቿ ግን በረከት አይደለም። ቢኒ ሮማን ወላጅ እናት ናት። ለምን ትከፍያለሽ? አንደኛ በዚህ ፎቶ ከሞተ ሰው በህይወት ያለ ሰው አይሻል? በእርግጥ የዋህነት ይጎዳል። ክፉ ሰው ግን እስከ መጨረሻው አሸናፊ ሆኖ አይቀጥልም። ማሚ እኮ ክፉ አይደለችም። ልጅ ያሳድግልኝ ማለት ትችይ ነበር። አንድ ልጄ ነው፣ ምንም እንዲጎልበት አልፈልግም። ትርፍርፍ ብሎ እንዲኖር ነው የምፈልገው። እድል ጀምሯል። እንግዲህ ቢኒያም አባባ ጋር ሂዶ እድል ጋር የተጠረጠረው ነገር ነበርና ምክንያቱም በባለፈው ክፍል ላይ የሞተችውን ብሌንን አትፈልጋት እንግዲህ ብሎት ነበርና ምክንያቱም ማወቅ የምትፈልገው ስለሞተችው ብሌን ነው ብሎት ነበር። ከዛ በኋላ እንግዲህ ቀልቡ ነስቶታል። እንግዲህ እድል ምናልባት እድል ብሌን ትሆናለች በሚለውና ዛሬ በቀጥታ ጠይቆታል። እድል ብሌን ነች ብሎ ሲጠይቀው አባባ እንደዚህ አይነት ጥያቄ አትጠይቀኝ ብሎ በተቀመጠበት ትቶት ሄደ። በቃ በቀጥታ አይመልስለት እንጂ እድል ብሌን መሆኗን አውቋል ማለት ነው ቢኒያም። ከዛ በኋላ እረፍት ነስቶታል። መጥቶ ስራ መስራት አልቻለም። እንደገና ደግሞ ከቤተሰብ ጋራም በስነ ስርዓት እያወራ አይደለም። የብሌንን የድሮውን ፎቶ ይዞ እየተከዘ እያዘነ ይገኛል። በዚህ ጊዜ ይህን ፎቶ ይዞ እየተከዘ ስታገኘው እድል ምን ሆነሃል ብትለውም እንግዲህ በቀጥታ ሊነግራት አልፈለገም። ያው የሚመለከተው እሷን ስለሆነ ሊያስጨንቃት አልፈለገም። ራሱ በትክክል ማጣራት አለበትና ምንም አልሆንሁም ብሎ አልነገራትም። ይህንን ትካዜውን የተመለከተችው እንደገና ደግሞ በፎቶውን ይዞም ይህንን እየተመለከተችው ያለችው እህቱ ደግሞ አረ እንደዚህ አያስፈልግም፣ እኛ እኮ እሷ ባትሞት ኑሮ ማሚያ መጣት ታሳድግንም ነበር እያለች ነው። አሁንም እንግዲህ በዚህ ላይ ራሷን እያስቀደመች ነውና አሁን ቢኒያም ግን ማሚን ትወጃታለሽ ብሎ ሲጠይቃት እወዳት ነበር፣ ግን እሷ ከዚህ ፎቶ በታች ነው የምታየኝ እያለች ነው። እሺ እቺ ስለሞተች ከፎቶ በታች አየችኝ ማለትሽ እንዳለ ሆኖ ግን እሺ እድል በህይወት አለች አይደለ እንዴ? እድል ስትንከባከባት ለምንድን ነው የሚከፋሽ ሲላት ምላሽ ስለሌላት እንዴት ከሷ ጋር ወዳደርከኝ በሚል ይመስላል ገላምጣ አውጥታው ሄዳለች። ይህንን የቢኒን ትካዜ የተመለከተችው ሮማንም ሆነ እናቱ ወይዘሮ ገነት እንግዲህ ከመጨነቅ ውጭ ሊነግራቸው አልቻለም። እነሱም እያሰቡለት ነው። በተለይ ሮማንን ግን አምርረው ጠልተዋታል። ምክንያቱም ሮማን ብሌን ሞተች፣ ቀብሪያት የተቀበረችበትን ቦታ አረጋግጬ መጣሁኝ የሚለውን ወሬ አመጣ ለቤተሰብ ያስረዳች እሷ ስለሆነችና እንዴት እንደዚህ አይነት ክፋት እያለ እሷን አምርሮ እየጠላት ነው። አምርሮ መጥላት ብቻ ሳይሆን ራሱ እህቱም እሷን እንዳታምናትና በጣም ክፉ እንደሆነች እየነገራት ነው። እንግዲህ ከሷ የባሰ ከሮማን የባሰ ክፉ እንደሆነች አላወቀም ቢኒያም። እንግዲህ እሺ ብላለች እሷ። አሁን እንደገና ደግሞ በሌላ መልኩ እንደገና ደግሞ እየተጨነቀች ያለችዋ ደግሞ እድል ነች። እድል ስለ ቢኒያም እናት ስለ ሮማን አውቃለችና በቃ እንዴት አድርጋ መናገር እንዳለባት በእህቷ ላይ በወይዘሮ ገነት ላይ የምትሰራው ደባ አብሽቋታልና አሁን መጣ ሮማን እየጠየቀች ነው። ቆይ ማሚ እኮ ላንቺ ክፉ አይደለችም አይደለም? ላንቺ ለማናችንም ክፉ አይደለችም። ለምን ማሳደግ አቃተኝ? አሳድግልኝ ብለሽ ብትሰጫት እኮ ታሳድግልሽ ነበር። እንዴት ይህን ደባ ትሰሪያለሽ ብላ ስትላት አዎ እሱን ማድረግ እችል ነበረ፣ ነገር ግን ብሰጣት የእህቴ ልጅ ብላ ነው የምታሳድገው እንጂ እንደ ልጇ አድርጋ አትንከባከበው ነበረ። የኔ ልጅ ደግሞ ምንም ሳይጎልበት በቃ ዘና ፈታ ብሎ እንዲኖር ነው የምፈልገው። ለዚያ ነው ይህንን ያደረኩት እያለች ነው። አሁንም እኮ ሜላት ለዚህ ውርስ እኩል ባለመብት ነች ብላ ስትላት ለሱ መላ እንፈልጋለን አለች ሮማን። እንግዲህ ከሜላት ጋር አብረው የሚሰሩ ይምሰሉ እንጂ በጥቅማቸው ከተደራረሱ ግን
ሁለቶችም የማይማማሩ ጠላቶች ናቸውና አሁንም እናስብበታለን እያለች ነው። እድል ግን ተጨንቃለች። ይህንን ጉድ ቢኒያም ቢያቅ ራሷ ወይዘሮ ገነት ብታውቅ ምን ይፈጠር ይሆን የሚለው ነው። ይሄ አይደለም ደግሞ ሮማን የሚያስጨንቃት። ሁለት የትማማች ልጆች ሲፋቀሩ ሲጋቡ ማየት እሱ ነው እያስደነገጣት ያለው ሮማንና አሁን ኖርማል ጭንቀታቸውን ትንሽ ለመቀነስ ይመስላል ቢኒያም እስኪ ፍቃድ ትንሽ ከእድል ጋር ወጣ ብለን እንዝናና ብሎ ወይዘሮ ገነትን አስፈቀዳትና ቶሎ ተመለሱ ብላ ፈቀደችላት። አሁን እንደወጡ ግን መንገድ ላይ እየወጡ እያለ ሜላት አገኘቻቸውና አብሬ መውጣት አለብኝ ብላ ክችች ስትል በቃ ሂጂ ልብስ ቀይረሽ ነይ ብለው ሸውደዋት ወጡ። ምርር ብላ እያለቀሰች እያዘነች ነች ሜላት። በዚህ ንዴት እድል ክፍል ገብታ ልብሷን እየቀዳደደች እየበታተነች ነውና ይህንን እንደ አውሬ አይነት ነገር ስታሳይ ሮማን መጣ እንደዚህ አታድርጊ ታይ ይሄ ጥሩ አይደለም ብላ ኖርማል ከእድል ክፍል ሜላትን አስወጣችና ክፍሏን አስተካከለችላት። እሱ እንዳለ ሆኖ አሁን እንግዲህ የወጡት ለመዝናናት የወጡት ቢኒያምና እድል ወደ ፍቅር ወደ ወይን ወደ አልጋ ቀይረውታል ነገሩንና አሁን ቢኒያም የእድልን ጀርባ ስንሽ ሲያየው ሽፍታ ይነበረ እሱን ያቅ ነበርና በመጀመሪያም እየጠረጠረ ነበርና ያው ለማረጋገጥ እንዲሆነው ሽፍታውን ከጀርባዋ ላይ ሲመለከት በትክክል እድል ብሌን መሆኗን አወቀ ማለት ነው። ይህ በዚህ እንዳለ ግን ቢኒያም ሮማንን አሌሽ ስላላት እንዲጠላኝ ያደረገችው እድል ናት ብላ አንገትሽን ካልሰነጠቅሁሽ እያለ በቢላ እያስፈራራቻት ነውና ጩሃና ያመለጠችው። አሁን ቤት ውስጥ ውጥንቅጡ። ወይዘሮ ገነት ደግሞ እንግዲህ የእድልና የቢኒያምን መቀራረብ እንግዲህ ወጣት ናቸው። ስለዚህ የወደዳት የተዋደዱ ይመስለኛል ለዛ ነው የፈቀድሁኝ ብላ ስትል ሁለቶቹም ደነገጡ። እንዴት ከሰራተኛ ጋር እንዴት አደርጋለሽ? ይሄን ምን እንደ ጀብድ ነው ደግሞ የምታወሪው ብሎ ሲጮህባት ምን ያንሳታል? ልቅም ያለች ቆንጆ ነች። በዚያ ላይ ደግሞ ትህትናዋ ጸባይዋ ያማረ ነው። እንደሷ ያለ የት ይገኛል ስትል የበለጠ ጨሱ። እንግዲህ የሜላት መጨስ የኔን ቢኒ ነጠቀችኝ የሚል አይነት ነገር ሲሆን የሮማን ግን እንግዲህ ቢኒና እድል የትማማች ልጆች መሆናቸው ያስጨነቃት ይመስላል። እንግዲህ እዚህ ደርሷል። ሁለቱም ችግር ውስጥ ናቸው። ሁለቱ የሚፋቀሩት ቢኒያምና እድል በራሳቸው ጉዳይ ሳይሆን አንዱ በአንዱ ላይ እየተጨነቀ እየተጠበበ ነው። እንዴት አድርጌ ልናገር ምን ልበለው እያለች እሷ ትጨነቃለች። በተመሳሳይ እሱም እየተጨነቀ ነው። አሁን እሺ የጠፋችው እናትሽ እየፈለግሻት ልትፈልጊያት ቀጠሮ ያዝሻት እናትሽ ወይዘሮ ገነት አሁን ሰራተኛ እንድትሆኝ ያደረገችሽ ነች ብላት ምን አይነት ሪተርን ይኖረዋል እያለ እየተጨነቀ ነው ያለውና አሁን ጭንቀቱን ግን እንግዲህ እዚህ በላይ መጨነቅ የለብኝም እሱንም ማስጨነቅ የለብኝም። እዛ በዘለለ እንግዲህ ሳያቅ አክስት በሚለው ስያሜ እናቱንም ፊት እየነሳት ነውና በሚል ይመስላል እድል የተደበቀውን እውነት አፈረጠችው። ሮማን እናትህ ነች አለችው። አቤት ድንጋጤ፣ አቤት ውርደት። እንግዲህ ምን ይፈጠር ይሆን የሚለውን በሚቀጥለው እናያለን።